አሁን ህፃናትን እኔ በተደጋጋሚ እሱን የምነካው ከምንድን ነው መነሻቸው? ምን ሰምተው ወደ ምን ሄዱ? ከምን ደረጃ ሰምተው ከማን ሰምተው ዳኑ? እድሜ ክልሉ እዚህ ላይ ነው የሰው ልጅ መጽሐፍ ቅዱስን መረዳት የሚችለው ብለህ አስቀምጥልኝ ፕሊዝ። የእድሜ ክልል ይሄ መስማት የሚለው እድሜን ይወስናል። ኦኬ የፈለከውን አርጎ 18 23 ዓመት አይልም። ያልሰማ ሰው ወደ የፈለከውን አርጎ እንዴት ነው የሚሄደው? ዜዶ ፕሊዝ ለምን አረጋለሁ? ለምን መጽሐፉ ያላስቀመጠው ለምን አስቀምጣለሁ? መስማት ካልቻልክ አትጠቀም። አንተ እኮ ነው የጠየቀው። ምክንያቱም የእኛን በ40 ቀንና በ80 ቀን ቆይ ሆልድ ኦን ሰምቶ ነው ወይ? እሺ መልሰልኝ። እሺ ሰምቶ ነው። ሆልድ እዚህ ውስጥ የገባ ነው ምንድን መሰለህ? የእኛን በ40 ቀንና በ80 ቀን ጥምቀትን ኮሽን ስላረክ ነው የገባ ነው። አሁን እኔ እኮ ሰምቶ ነው ወይ? አሁን እኔ ነጥብ አርግቼበታለሁ። ተስፋ ሁሉም መልሳላቸው። አንዴ ይቅርታ አድርጉልኝ፣ ይቅርታ አድርጉልኝ። አሁን 40 እና 80 ጆሲዬ ይቅርታ እንዴ። እሺ አሁን ጆሲዬ ነው እየጠየቀ ያለ አይደል? ዜዶ ይመልሳል። ዜዶ ደግሞ ከመጽሐፍ ቅዱስ ላይ የእድሜ ክልል የለም። እኛ መጽሐፉን ብዙ ጊዜ አንብበነዋል። የእድሜ ክልል ስለሌለ ዜዶ ከመጽሐፍ ቅዱስ ውስጥ ልሰጠው እንደማይችል እናውቃለን። ካለ አለ በለው እና እኔ እየጠየቅኩ አይደለም። የለም አሁን ነው እየጠየቀ ያለ። ኦኬ በቃ የለም። ስለዚህ ፍርድ ቤት ብትሄድ ኦኬ ከሌለ አሁን ጆሲ ነው ጥያቄውን መቀጠል ያለበት። ሌሎች አትደረጉ። ቆይ እኔ የጆሲን ሐሳብ እንትን ልበል። በ40 እና አሁን ይስሐቅ የተገረዘበት እቺ ምናልባት ይስሐቅ ነው ማን ነው? ይቅርታ እሱ ቦታ ላይ በደንብ ምናልባት ያንን ልታመጣልኝ ከሆነ ግርዘት የህግ ስራ እንደሆነ ታምናላችሁ፣ ቀርቷልም ደግሞ ብላችኋል። ይሄን የህግ ስራ ከሆነ በህግ ስራ በጥምቀት ተተክቷል ግርዘት። እኔ ልጄን በ40 ቀንና በ80 ቀን ማስጠመቅ እፈልጋለሁ ብዬ ስነሳ አንተ በተቃውሞ ይሄ ክርስቲያናዊ አይደለም ብለህ ተነሳ። አሁን ያንተ ነው ያንተ እኔ ይሄን ነገር ክርስቲያናዊ አይደለም ሲባል ያንተ ፕሩፉ ማድረግ ያለብህ አንተ ነህ። አሁን እኔ እየጠየቅኩ ያለሁት የኛ ክርስቲያን ኦርቶዶክሳውያን 40 እና 80 ቀን ዘራይት ወይ ብለን አድርገናል። አሁን አንተን እየተቃወምክ ያለው ተቃውሞህን ኦኬ በ40 እና በ80 ቀን መሆን የለበትም ካልክ በስንተኛው ኤግዛክትሊ በስንተኛው እድሜ ነው አኮርዲንግ ዘ ባይብል መሆን ያለበት? ይሄን መመለስ አለብህ። የኔን ቀን ከተቃወምክ በደንብ አድርገህ አስመር። አሁንም ከቃሉ ወደ ውጭ አልወጣም። እምነት ከመስማት ነው፣ መስማትም ከእግዚአብሔር ቃል ነው የሚመነጨው። አንድ ሰው አምኖ ወደ ጥምቀት የሚሄደው ስለ የትኛውም ነገር ቤተክርስቲያኑ ስላለው ስለ እያንዳንዱ ስርዓት መፈጸም የምንችለው መነሻችን የእግዚአብሔር ቃል ሲሆን ነው። አሁን አንተ ሰምቼ ነው የዳንኩት ካልክ በቃ ተስማምተህ እቀበላለሁ። ቆይ ሆልደን የሆነ መጽሐፍ ቅዱስ ሳትሰማ የዳንክበት መንገድን አልስማም ማለት ነው። ተጠምቄ ድኛለሁ ማመን ለምን አስፈለገ ታዲያ? ተጠምቀ ከዳንክ ማመን ለምን አስፈለገ? ምክንያቱም ሰምተህ አላመንክማ። ዜን አኮርዲንግ ዘ ባይብል ቤተሰቦች ሲጠመቁ ወይም ቤተሰቦች ሲያምኑ ልጆቻቸውም አብረው አላመኑም ማለት ነው። አኮርዲንግ ዩ አዎ በምን አምነህ ነው አንተ ይሄ ነገር ሀፕን ሆኗል ባይብል ላይ ወይስ አልሆነም? ግልጽ ነው እንጂ ግልጽ ሆኖ ተቀምጧል። ምን ግልጽ ነው አትበል። ሆኗል አልሆነም? በግልጽ የተቀመጠው ስለ ግርዘትም ሆነ ስለ ጥምቀት ማለት ነው። ቆይ ግልጽ ነው ያልኩበት። አባቶች ወይም ወላጆቻቸው ሲያምኑ ልጆቻቸው አብረው ተጠምቀዋል አልተጠመቁም? አብረው የተጠመቁት ምን ብሎ ነው? ከክፍሉ አውጣና ለክፍሉ አውድ እንተረጉማለን። እኔ እየተናገርኩ ያለው እንዳይሆንብን ማለት ነው። አውዱ እንሄዳለን። አንዴ እኔን ጠየቅ
እንትን አለ። እኔ እሺ ይኸው በመሀል ያው ሌሎችም ክርስቲያኖች ስላሉ እስቲ እኛንም ከሌሎች ጋርም እንትን በሉ ብቻዬን ስለሆነ ተስፋ። እሺ ኦኬ። ከቤተሰቡ ጋር ተጠምቋል የሚለው አዎ ተጠምቀዋል። ያ ቤተሰብ ግን ህፃናት ይኖሩበት አይኖሩበት የሚገልጸው ነገር የለም። ቤተሰብ ሲባል ነፍስ ያወቁ ቤተሰቦች ብቻ አሉ። ህፃናት ያለበት ቤተሰብ አለ። ያንተ ይኸውልህ እዚህ ላይ ይኸውልህ እኔ አመል ሎየር ስለሆንኩኝ እኔ አክን አንድ ልዩ ይኸውልህ አኮርዲንግ እንትኑ ህፃናት አለመኖራቸውን አረጋግጥ። ህፃናት መኖራቸውን አንተስ በምን ታረጋግጣለህ? ማረጋገጫ ምንድን ነው? ለምሳሌ አንተ ነህ ምሳሌ ላምጣልህ። አንዴ ሙዩት አድርጉ እንዳንንጫጫ። አንዴ ሙዩት አድርጉ። ቆይ አንዴ ሙዩት አድርጉ። አሁን ጆሲ ዜዶን ሲጠይቅ ሌላ ጥያቄ እንደገና ከተስፋዬ እየመጣ ነው። ስለዚህ ይሄ እንደዚህ አይነት ጥያቄ ዝም ብሎ እኛ ጊዜያችንን ገለን ይምጣ። እባካችሁ ለሚጠይቀው አካል ይመልስ። ተስፋዬ ከኔ ጋር እናወራለን፣ ችግር የለውም። ተስፍሽ ያልከው ምንድን መሰለህ? አሁን እኔ ጥያቄ ምንድን መሰለህ? ህፃናቶች ተጠምቀዋል ብላለህ ማለት ቤተሰብ ሲጠመቁ ህፃናቶች ይኖራሉ ወይም አንድ ልጅ ይኖራሉ። መኖሩን በምን አወቅህ ነው እኔ ጥያቄ። በቃ ፋሚሊ ሲባል ምንድን ነው ፋሚሊ? ዘ ሚኒንግ ኦፍ ፋሚሊ እንዴ? ፋሚሊ ሲባል ህፃናት የሌሉበት ፋሚሊ የለም ነው? የለም ነው። አባትና ልጅና እንትን ካለ ወለድክ ፋሚሊ ሲባል በሁለት እንትን አይከተትም። ኖ ፋሚሊ ሲባል ይኸውልህ ለምሳሌ እኔና ፋሚሊ ተጠመቁኝ ብል እኛ ፋሚሊ ካንተ ጋር ብዙም መከራከር አልችልም። አም ሶሪ ተስፍሽ ይኸውልህ ከሪያሊቲው ይህን ያህል የምትርቅ ከሆነ እስነገነ ወርክ ፋሚሊ ሲባል ግን ቢያንስ ሁለት ልጆች ሁለት አባትና እናት አሉ። በቃ ፋሚሊ ማለት እሱ ነው። ህፃናት የሌሉበት ፋሚሊ የለም ወይ ነው የኔ ጥያቄ። ህፃናት የሌሉበት ፋሚሊ አይባልም? ዜን ይጎ ውዘት አይባልም? በቃ ይጎ ውዘት ይጎ ውዘት yes እንዴ ለምሳሌ ፋሚሊ ኦኬ 18 ዓመት በላይ የሆኑ ሶስት ወንዶች ቢኖሩ ያ ፋሚሊ አይደለም? ኦኬ እኔ ካንተ ጋር ያንተ ምንድን መሰለህ ሶስት ሰዎች ይኖሩ ፋሚሊ አይባሉም? እሺ ይኸውልህ መስፍንዬ ይቅርታ ቅድም አኪዝ ሲያደርገ የነበረውን አንዳንዴ is just challenging I understand that ግን ፋሚሊ ማለት ምንድን መሰለህ ፋሚሊ አባት እናት እና ልጆች በቃ ዛስት እነዛ ልጆች ከ18 ዓመት በላይ አሮን ኬር ስለ እድሜያቸው ለስ አርጊው ይኸውልህ ጆሲ አንተ ሙይት አድርግና ከገብረ ስላሴ ጋር ያወሩ። በቃ አንተ ሙይት አድርግና አዳምጥ። ተስፋና ገብረ ስላሴ ያወሩ። አሁን ዜዶ እሺ፣ ጆሲ ምን ጠይቀሃል? ጥያቄው ፈሩን እንዳይለቅ እኔም የጠየቅኩት ጥያቄ አለ። ተስፋ ቆይ አንዴ ትንትንበልና ጆሲም የጠየቀ ጥያቄዎች አሉ። እኔ አሁን ከራስህ አልወርድ መታችም የሚጽፉ ስላሉ ስላልገባቸው የዮሐንስ 3:5 ጥምቀትን አሁን እያጠቃለልን መሄድ ስላለብን ዜዶ የእድሜ ክልል አያወራም። በቃ አለቀ። በዚህ እንግባባ። ዜዶ ስለ እድሜ ክልል አያወራም አይደል? መጽሐፍ ቅዱስ ላይ ስለ የትኛውም የእድሜ ክልል አያወራም። ያወራል ካልከኝ መረጃ ታመጣለህ። መወለድን ሲያወራ ምንም የእድሜ ክልል እንደዚህ ብሎ የተጠቀሰ የለም። ስለዚህ ስለ እድሜ የምፈልገው ነገር እምነት ነው፣ መሰረታዊ ነገር ማለት ነው። አንተ ማጠቃለልክ እኔ ማጠቃለልኩ ልዩነት የለውም። ልዩነት ካለ ሬስ ታደርጋለህ። ስለዚህ ዮሐንስ 3:5 ከኒቆዲሞስ ኢየሱስና ኒቆዲሞስ ያደረጉት ውይይት ስለ እድሜ ክልል አያወራም። ስለ ዳግም ውልደት ነው እያወራ ያለሁት። ዳግመኛ የሰው ልጅ በስጋ እንደተወለደ ከእናትና ከአባቱ በስጋ እንደተወለደ በመንፈስም መወለድ ስላለበት በአባትነትም የክርስቶስ ልጅ መሆን ስላለበት መጠመቅ አለበት። ዳግም ውልደት ነው እሱ። ዳግም ውልደት ማለት በመንፈስ ትናንት ውሃና ጥምቀት ውሃና መንፈስን አይደንቲፋይ አድርገንልሃል እዚህ ቤት ነው። መስፍንም እነ ገብረስላሴ ሌሎችም በደንብ አድርገው አብራርተውልሃል። ገብረስላሴ ሞክሸ ከሆነ ካልተሳሳትኩ ትናንት ነበር ይመስለኛል። ሌላ ሰው ከሆነ ኢትስ ኦኬ። ስለዚህ
ሰው ከውሃና ከመንፈስ መወለድ አለበት ሲባል ዳግም ውልደት ይወለዳል። ከእናትና አባቱ በስጋ እንደተወለደ ሁሉ የእግዚአብሔር ልጅ መሆን አለበት፣ መወለድ አለበት። ለምን? መንግስተ ሰማያትን ለመውረስ ማለት ነው። ለምንድን ነው? እስከ ሙሴ ዘመን ድረስ ሞት ሁሉ በሰው ልጆች ሁሉ ነገሰ። በሰው ልጆች ሁሉ በአዳም ዘር በሰው ልጆች ሁሉ ነገሰ። እስከዛን ዘመን ድረስ ነቢያትም በሌሎችም አካላት የተደረገው የመዳን ሂደት አልተሳካም ነበር። ጌታችን ኢየሱስ ክርስቶስ ከተወለደ በኋላ ነው የሰው ልጅ መዳን የጀመረው የዳነው አይደለ? ክርስቶስን አያዳነን ማለት ነው። እስከዛን ዘመን ድረስ በሰው ልጅ ሞት በሰው ልጆች ሁሉ ነገሰ ነው የሚለው እስከ ሙሴ ዘመን ድረስ። ሰው የተባለው ማን ነው? ሕፃናት፣ ሽማግሌ፣ አዋቂ፣ የሚያውቅ፣ የተማረ፣ ያልተማረ፣ የሚጽፍ፣ የማይጽፍ፣ የሚያነብ፣ የማያነብ፣ የሚሰማ፣ የማይሰማ፣ የማያይ፣ አይኑ የሚያይ ወዘተርፈ ማለት ነው። ይሄ ሁሉ የምጠቅሰው ሁሉ የሰው ልጅ ነው። ስለዚህ ሞት ነግሶ የነበረው በሰው ልጆች ላይ ነው። ይሄን ሞት ነው ለዘላለም ለሁሉም የሰው ልጆች ሲባል ለሁሉም ለዓለሙ ሲባል ክርስቶስ የሞተልን ማለት ነው። የዚህ ሰው ልጅ ዳነ ማለት ነው። ሰው ዳግመኛ መወለድ አለበት፣ በውልደት የክርስቶስ ልጅ መሆን አለበት ያለው ዮሐንስ 3:5 ላይ ነው ማለት ነው። ሰው ዳግመኛ መወለድ አለበት። የእድሜ ክልል ካወራኝ እዛ ጋር ስለ እድሜ ክልል የሚያወራው የለም። ቅድም ልክ እንደጠቀስኩ ደግሞ ሞት ሁሉ በሰው ልጆች ነገሰ የሚለው እስከዚህ እድሜ ክልል የሚል የለም። ዳግም ውልደት ማለት ለሰው ልጆች ነው ማለት ነው። በስጋ ብቻ አይደለም ማለት አንተ ተወልደህ በስጋ ብቻ አይደለም ማለት ነው የምታድገው። የእናትክን ጡት ስለጠባህ የእናትክን ጡት ወተት ስለጠባህ ወይም ወተት ስለጠጣ ማማ ወተት ስለጠጣ አይደለም የምታድገው ማለት ነው። በመንፈስ ሁሉ ታድጋለህ ማለት ነው። ሰው የሚያድገው በእንጀራ ብቻ አይደለም፣ በምግብ ብቻ አይደለም። ሰው በመንፈስም መወለድ አለበት ማለት ነው። እሱን ነው እየነገረ ያለው። እዚህ ላይ ከተግባባን ስለ የትኛውም እድሜ ክልል አያወራም ማለት ነው። ከዛሬ ጀምሮ ስለ እድሜ ክልል ዛሬ እድሜ ያለ ካልከኝ እዚህ ቤት ላለው አካል ቆይ ልሰጥነኝ ይጨርሻለሁ። ማጠቃለያ ላይ ልዩነት ካለ ታመጣልኛለህ ማለት ነው። እዚህ ስለ እድሜ ክልል አያወራም። እዛች ጋር ሄደን ዳግም መወለድ ያለበት የዜዶ አባት ነው፣ የዜዶ እናት ነች፣ የአብራራው እናት ነው፣ የአብራራው አባት ነው፣ የአብራራው ልጅ ነው፣ የአብራራው ቅበጥርሴ ነው፣ ትልቁ ነው፣ ታናሹ ነው፣ እድሜው ለትምህርት ሲደርስ ነው ሳይደርስ ነው የሚል ዴፊኔሽን ካመጣን ፍልስፍና ነው፣ ምርምር ነው የሚል ይወስደናል። ትክክል አይደለም ማለት ነው። በዚህ እንግባባ። ይሄን ያጠቃልልኩት ከመጽሐፍ ቅዱስ ኮንቴክስት ነው። መጽሐፍ ቅዱስ ዮሐንስ 3:5 ያለውን አጠቃላይ ቶታል መረጃውን ከኒቆዲሞስ ጋር ትናንት አንተም ስላነሳው እኔም ስላነሳሁት የደንቆሮ ለቅሶ መልሶ እንዳይሆን አንደጋግመው ስለምንግባባ ትናንት የተወያየ ነው ለዛሬ ስንቅ እንዲሆን ነው። ትናንት በተወያየው ነው ላይ መልሰን የምንሄድ ከሆነ ከጨረስክ የእድሜ ክልል ካለ አስረዳው። ለዚህ ቤት ላለው አካል አስረዳ። ከጨረስክ ስለ ዳግም መወለድ የእድሜ ክልል አይጠቅስም ብለህ ሕፃናትን ማጥመቅ የሚያፈርስበት አንዱ መንገድ አለመስማት ነው። የእድሜ ክልል ስለ ዳግም መወለድ ለሰው ሁሉ ነው፣ ሕፃናትንም ያጠቃልላል ብለህ እችን ቃል ወስደህ ሕፃናትን ሄደህ የምታጠምቅበት ምክንያት አለመስማት ነው። በቃ የመጀመሪያው ነገር ማለት ነው። ምክንያቱም ያልሰማውን ሰው ሄዶ ማጥመቅ ለሰው ወደ ሀርድሽፕ ላይ ሮሚ አንዴ ቆይ እኔ ልግባ አንዴ ቆይ አንዴ ሮሚ ነገሩ እንዳይሰፋ እየገደልን እንድንሄድ ከዜዶ ጋር እንጨርስና ተስፉን ደግሞ እንቀጥላለን። ችግር የለውም። እስከዛ ግን እኔና ዜዶ የምናደርገውን ችግር ካለ ብቻ ተስፉ ችግሩን ትይዛለህ። አንተ ያልተስማማበት እዛ ላይ ደግመን የተወያየንበትን እንደ አዲስ እንዳንከልስ ማለት ነው። አሁን ዋናው ነገር አብርሽ ጠቅሶታል አስፍቶ። ትናንትናም ከአንተ ጋር ስንወያይ የነበረው ጥምቀት ለድነት ይሆናል አይሆንም፣ ኦልሬዲ ለድነት እንደሚሆን ተረዳድተናል። አሁን አብርሽ አንድ ቃል ብቻ ነው እየነገረህ ያለ ዜዶ። የዮሐንስ ወንጌል 3 ላይ ከኒቆዲሞስ ጋር የነበረው ውይይት ሰው ነው የሚል እንጂ ሕፃናት ወይም ትልቅ ወይም ትንሽ አይልም። አዎ አይልም እዛ ላይ። ነገር ግን አንተ ደግሞ በሎጂካል ይሄን ሀሳብ ወሰድክና ይሄን ሀሳብ ብንወስደው ሕፃናት ሳይሰሙ እንዴት ሊድኑ ይችላል አሉ ነው ጥያቄ። ምክንያቱም መዳን ከመስማት ነው፣ መስማትም በእግዚአብሔር ቃል ስለሆነ ነው። ዜዶ ይህንን ቃል እየጠየቅ ያለው ነው አይደለ? ዜዶ ሕፃናት ደግሞ ሊሰሙ አይችሉም በሚል ነው። እምነት ከመስማት ነው አይደለ ዜዶ? ይሄ ነው አሁን አንተ እንጂ ጸበሉ ውሃው ጥምቀቱ እንደሚያድን የእግዚአብሔር ልጅነት እንደሚሰጥ ኦልሬዲ ያምናሃል። ግን ሕፃናት እንዴት ሊጠመቁ ይችላሉ የሚለውን ደግሞ ዛሬ እንወያያለን ማለት ነው።
እንትን ላይም ስትሄዱ አይቻልም። ገብረ ስላሴ በትክክል ኮንቴክስቱን አግኝተኛል። ትክክል። አዎ ከግርዘትን ጀምር። ግርዘት ላይ ስታወሩ ሰምቻለሁ። ከግርዘትን ጀምር ዜዶ ግርዘት ላይ ከየትኛውም ያለውን ነገር እንረዳና ተመልሰን ደግሞ ጥምቀት ላይ እንመጣለን። ከየትኛውም መጽሐፉንና ምን የሚያገናኘው ችግር የለውም። እሺ ግርዘት ላይ አይ ቆይ ግርዘት ላይ ያወራችሁትን ገለ ነው እንሂድ ብዬ ነው። አሁን እዛም ነካ ነካ ካለን ሳይገባን እንዳንሄድ ግርዘት ላይ ያለውን እየጨረስ ነው እንሂድ። እሺ ዘፍጥረት ምዕራፍ 17 ከቁጥር 9 ላይ ያወጣልኝ። እኔ አነብልሃለሁ። እግዚአብሔርም አብርሃምን አለው አንተ ደግሞ ቃል ኪዳኔን ትጠብቃለህ፣ አንተም ከአንተም በኋላ ዘርህ በትውልዳቸው በእኔና በአንተ መካከል ከአንተም በኋላ በዘርህ መካከል የምትጠብቁት ቃል ኪዳን ይህ ነው። ምኑን ነው የሚጠብቁት? ለአብርሃም የተሰጠ ቃል ኪዳን። እንግዲህ ጸጋ ምንድን ነው ብለናል? ስጦታ ነው ብለናል። እግዚአብሔር ምንም ሊሰጥ ይችላል። ያ ስጦታ ይባላል፣ ጸጋ ነው። ስለዚህ ይሄ የምትጠብቁት ምንድን ነው አለ? ኪዳኔ ይህ ነው አለ። ኪዳን እየሰጠው ነው። ከእናንተ ዘንድ ከእናንተ ወንድ ሁሉ ይገረዝ፣ የተቆለፈ የቆልፈታችሁን ስጋ ትገርዛላችሁ፣ በእኔና በአንተ መካከል ላለውም ቃል ኪዳን ምልክት ይሆናል። የ8 ቀን ልጅ ይገረዝ። አሁን እዚህ ጋር የምንረዳው ነገር ከጥምቀት ጋር ለማገናኘት አይደለም፣ ግን የ8 ቀን ልጅ የሚገረዘው የእግዚአብሔርን ቃል ኪዳን አውቆ አይደለም፣ ሰምቶ አይደለም። በማን ነው ግን እየተገረዘ ያለው? አባትዮ ቃል ኪዳን ስላለበት፣ ያ የግርዘት ቃል ኪዳን ስላለበት ልጁን በ8 ቀን እንዲገርዘው እግዚአብሔር ለአባትዮ ትእዛዝ ሰጠ። ላላወቀው ሕፃን ግን አይደለም ትእዛዙ። ግን ያንን ሕፃን ባያስገርዝ ማን ተጠያቂ ይሆናል? አባትዮ አብርሃም፣ ወይም ደግሞ በኋላው ከአብርሃም በኋላ የሚመጣው የአብርሃም ዘር ለዛ በ8 ቀን ስላላስገረዘ ብቻ ተጠያቂ ይሆናል። በዚሁም ምክንያት ጌታችን በ8ኛው ቀን ተገርዟል። ሕጉ ትክክል መሆኑን ለማሳየት ነው። እግዚአብሔር ያመጣውን ቃል እግዚአብሔር ራሱ ስለማይሽረው ይሄ ውድቅ አይደለም። ግን የምን ቃል ኪዳን ነው? ወደፊት ለሚመጣው ጥላ፣ ወደፊት ለሚመጣው ለኢየሱስ ክርስቶስ ለሚያድንበት ለዚህ ቃል ኪዳን፣ ለዚህ ስርዓት እግዚአብሔር ያስቀመጠው የዘላለም ቃል ኪዳን ነው። የሚሻር ሳይሆን የዘላለም ነው። ለዘላለም ትጠብቁታላችሁ ነው ያለ። እስከ ዛሬም ድረስ እንገረዛለን። ቅዱስ ጳውሎስ መገረዝ ቢሆን አለመገረዝ ያለበት ምክንያት እንረዳዋለን። አሁን ግን እሱ ላይ እንሄዳለን፣ እንመለሳለን። አሁን ግን የምንረዳው ምንድን ነው? እነዚህ የ8 ቀን ህፃናት ምንም ሳያውቁ ሸለፈታቸው ይገረዛል። የሚገረዙት ግን አባታቸው ማመኑን፣ እግዚአብሔርን ማመኑን፣ ያ ቃል ኪዳን በሱ ስር መሆኑን ለመጠበቅ የሚያደርገው መሆኑን ተረድተናል አይደል ዜዶ? እዚህ ጋር ተቃውሞ የለም። በ8 ቀን ተወለደ፣ በ8 ቀን ስለሆነ ታለህ አንሳ። ቃል ኪዳን ስለሆነ አይደል? አባቱ ለገባው ቃል ኪዳን ልጁ መገረዝ አለበት። አባቱ ለገባው ቃል ኪዳን ልጁ መገረዝ አለበት አይደል? ምልክት ስለሆነ የግዴታ በ8 ቀን መገረዝ አለበት። ልጁ ስላወቀ ስለተማረ ኦሪትን ስላጠና አይደለም። እሺ አሁን ደግሞ ጥምቀትን እንየው። እንዴት ነው እነ ጳውሎስ ሊያጠምቁ የቻሉት? እንይ። እሺ ወዴት ልውሰድ? የሐዋርያት ሥራ ምዕራፍ 16 አውጣ። እያወጣህ ነው ዜዶ? መጽሐፍ ዘኮ መጽሐፍ ቅዱስ እጄ ላይ አልያዝኩም። ያው እያወጣህ ነው። እሺ እንግዲያውስ ላንብብልህ። በቃ መጽሐፍ ቅዱስ የሐዋርያት ሥራ ምዕራፍ 16 ከቁጥር 29 ላይ እንደዚህ ይላል። እሺ እንደዚህ ይላል። መብራትም ለምኖ ወደ ውስጥ ሮጠ፣ እየተንቀጠቀጠም ከጳውሎስና ከሲላስ ፊት ተደፋ። ወደ ውጭም አውጥቶ ጌቶች ሆይ እድን ዘንድ ምን ማድረግ ይገባኛል አለ። ጌቶች ሆይ እድን ዘንድ ምን ማድረግ ይገባኛል? እየጠየቀ ያለ ስለ ራሱ መዳን ነው። ምን ማድረግና መዳን እንዳለበት ነው እየጠየቃቸው ያለ። ይገባኛል አላቸው። እነርሱም በጌታ በኢየሱስ ክርስቶስ እመን፣ አንተና ቤተሰብህ ትድናላችሁ አሉት። በማን እመን? በጌታ በኢየሱስ ክርስቶስ ስም እመን። ማን ነው የሚያምን? እመኑ አይደለም እያለ ያለው። ልብ በል ቃሉን። አንተና ቤተሰብህ በጌታ በኢየሱስ ስም እመኑ እያለ አይደለም። በጌታ በኢየሱስ ክርስቶስ እመን
አንተና ቤተሰብህ ትድናላችሁ። ማን ስላመነ ማን ይድናል እያለ ነው? አንተ መን እንጂ ቤተሰብህ ይድናል እያለ ነው። ልብ በለ ስማ። ለእናንተና በቤትም ላሉት ሁሉ የእግዚአብሔርን ቃል ተናገሯቸው። በየት እስር ቤት ለተሰበሰቡት ሁሉ ምን ተናገሩ? የእግዚአብሔርን ቃል ተናገሯቸው። በሌሊትም በዚያች ሰዓት ወስዶ ቁስላቸውን አጠበላቸው። አሁን ወስዶ ካለን ወደ ቤቱ ወሰዳቸው ማለት ነው። ማንን? ጳውሎስና ሲላስን አጠበላቸው። ያን ጊዜም እርሱ ከቤተሰቦቹ ሁሉ ጋር ተጠመቀ። ቤተሰቦቹ አመኑ አለን? በፍጹም። ግን እሱ ስላመነ ቤተሰቦቹ ሁሉ ምን አለ? ተጠመቀ። ወደ ቤቱም አውጥቶ ማዕድ አቀረበላቸው። በእግዚአብሔርም ስላመነ ከቤተሰቦቹ ሁሉ ጋር ሐሴት አደረገ። ስላመኑ አይደለም። ልብ በል አሁንም በእግዚአብሔር ስላመነ ማን? ያ የእስር ቤቱ ጠባቂ ከቤተሰቦቹ ጋር ምን አለ? ሐሴት አደረገ። በአንዱ እምነት አንዱ ይድናል። ሌላኛውም በቤተ ሳይዳ ያደረገውን ነገር ልንገርህ። ኢየሱስ ክርስቶስ በሚያስተምርበት ሰዓት ህዝቡ በጣም ተጨናንቆ ስለነበረ ጣራዋን ነድለው በደዌ የተመታውን ሰው በጣራ አወረዱት በገመድ ጎትተው። ጌታም እምነታቸውን አየና ምን አለ? የማንን እምነት ነው ያየ? የታመመውን አይደለም። የታመመው አመን አላለንም። ልብ በል። እምነታቸውን የተሸካሚዎችን እምነት አየና አንተ ሰው ኃጢአትህ ተሰረዘችልህ አለው። ማንን? የማንን እምነት አይቶ ማንን ነው? የማንን ኃጢአት ነው እያነሳ ያለ? መጀመሪያ ማወቅ ያለብን እኔ አሁን ከጥምቀቱ ጋር ከዛ ጋር እየወሰድኩት አይደለም። አሁን ይህን የምነግርህ ግን በራሱ እንየውና እንዴት አንድ እንደሚሆን ደግሞ እናየዋለን። ስለዚህ ኃጢአትህ ተሰረዘችልህ ያለው የታመመውን ሰው፣ አመኑ የተባለ የተሸከሙት ሰዎች በአንዱ እምነት አንዱ እንደሚድን እዚህ ጋር ያሳየናል። ይሄ አሁን ሐዋርያት ሥራ ላይ ምዕራፍ 16 ቁጥር 29 ላይ የጠቀስኩት በአንዱ እምነት ሌሎቹ እንደዳኑ ቤተሰቦቹ። እዛ ጋር ደግሞ ስንሄድ በተሸካሚዎቹ አልጋውን በተሸከሙት ሰዎች እምነት የታመመው እንደዳነ ያሳየናል። እንመለስ ወደ ዮሐንስ 17። የዮሐንስ 17 መጀመሪያ ለመዳን ምን ያስፈልጋል ብለናል? መታመም ያስፈልጋል። ጤነኛ ሰው ከምንድን ነው የሚድነው? መዳን አይጠበቅበትም። ስለዚህ መታመም ያስፈልጋል። እነዛ ህፃናት ከክርስቲያን አብራክ የተወለዱ ክርስቲያኖች ናቸው። እኛ ፐርሰናል ነው ማወራ፣ የኦርቶዶክስን ነው ማወራ፣ ከመጽሐፍ ቅዱስ ወጥቼ ነው ማወራ። የክርስቲያን የአማኞች ደም ያላቸው ልጆች ናቸው። እነዛ ልጆች እዛ ግርዘቱ ላይ እንዳየነው ምንም ነገር የሚያውቁት ነገር የለም። ገና ትንሽ ናቸው። 40 ቀናቸው ነው። ወንጌል መሰበክም አይጠበቅባቸውም። ለነዚህ ለመዳንም አይደለም የሚጠመቁት። ታዲያ ለምንድን ነው የሚጠመቁት? አንተ ያነበብከው ወንጌል ልዩነት አለው ከዚህ ጋር። በኢየሱስ ክርስቶስ ስም ያመነ የተጠመቀ ይድናል የሚለውን አምጥተህ ነው ከህፃናት ጋር። ህፃናት ለማመን አይጠበቅባቸውም። ለምን? መስማት ስለማይችሉ። ለምን? እዛ ጋ ግን የዮሐንስ ወንጌል 3 ላይ እያለን ያለ ምንድን ነው? ሰው ዳግመኛ ከውሃና ከመንፈስ ካልተወለደ በቀር የእግዚአብሔር መንግስት ሊያይ አይችልም። እነዚህ ህፃናት መስማት ስለማይችሉ ወይም ደግሞ የሰሩት ኃጢአት ስለሌለ መዳን አይጠበቅባቸውም። ምንድን ነው የሚጠበቅባቸው? የእግዚአብሔርን ልጅነት ማግኘት ብቻ ነው የሚጠበቅባቸው። ንጹህ ስለሆኑ ኃጢአት ስለሌለባቸው። ዜዶ በደንብ ተረዳኝ። ህፃናት ኃጢአት የለባቸውም፣ ንጹሐን ናቸው። የሰሩትም ውሸትም አልተናገሩም፣ ገና አፋቸው ስላልፈታ ከማልቀስና ፈገግ ከማለት በቀር ምንም የሚያደርጉት ነገር የለም። እነዚህ በኃጢአታቸው ስለማይከሰሱ፣ ነገር ግን የአዳምን ኃጢአት ደግሞ ክርስቶስ ስላስወገደው ንጹሐን ናቸው አይደሉም? ዜዶ ክፈት አንዴ። ናቸው ወይም አይደሉም እንድትለኝ ነው። የአዳምን ኃጢአት ክርስቶስ አስወግዶታል በመስቀል ላይ። አሁን የዘር ኃጢአት የለባቸውም፣ ደግሞም ራሳቸውም የሰሩት ኃጢአት የለባቸውም። ስለዚህ መዳን ይጠበቅባቸዋል። ከምንድን ነው የሚድኑት? ካልሰሩት ኃጢአት ሊድኑ አይችሉም። አልታመሙማ፣ መጀመሪያ ኃጢአት አልሰሩማ። ስለዚህ ምንድን ነው የሚጠበቅባቸው? እነዚህ ንጹሐን ስለሆኑ ከእግዚአብሔር ልጅነትን ማግኘት 100% ይጠበቅባቸዋል። ልጅነት ስለሚያስፈልግ ተረድተኛል ዜዶ? ይህን ቃል ካልተረዳኸው እንመለስበታለን። ከተረዳኸው ወደሚቀጥለው ጥያቄ እንሄዳለን። ነው የሐዋርያት ሥራ ላይ ያለው ላይ ብዙ ጥያቄ አለኝ።
ገብረ ስላሴ ይችን ክሊር አውት ካረካት በኋላ ከዛ ወደ ሐዋርያት ሥራ ምናምን እንሄዳለን። ችግር የለም። አይ የመጨረሻው ላይ ገብረ ስላሴ ካነሳልኝ የመጨረሻው አላ አላልኩም እኔ የሚከለክላቸው ነገር የለም ወደ መንግስት ሰማይ። ስለዚህ ገብረ ስላሴ አጥሞት ያርግልኝና ነገር የለም። በደንብ አድርጎ ስለሆነ የመጣው ገብረ ስላሴ አይደንቲፋይ ያርጋት ይችን አሁን ለአንተ በሚገባ ልክ ከዛ ልዩነት ካለ እናስተናግዳለን። አስረዳው እዚህ እሺ እንመለስና የአዳም ኃጢአት በክርስቶስ ሞት ተሰርዟል። አሁን በዛፍ ስር ምሳሮች አሉ። በማን ስር? በእያንዳንዱ ዛፍ ስር ምሳሮች አሉ። ይሄ ደግሞ የመጥምቁ የዮሐንስ ትምህርት ነው። ወንጌል ትሰበካለች ብሎ ክርስቶስ የመሰከረለት የዮሐንስ ትምህርት ነው። ምንድነው? አሁንስ በዛፍ ስር ምኖች አሉ? ምሳሮች አሉ። አብርሃም አባት አለ እንደምትሉት አይደለም። እንደዛ እንደ በፊቱ በአባትነት ባለው ትምክት አይደለም። አሁን በየዛፎች ስር ምን አለ? ምሳር አለ። ክርስቶስ ተሰቅሎ የአዳምን ኃጢአት አስወግዷል አይደለ? አሁን የዘር ኃጢአት አለብን የለብንም? ዜዶ እየተወያየ እንድቀጥል ብዬ ነው። የዘር ኃጢአት የለብንም አይደል? ክርስቶስ ስላስወገደው ከአዳም የመጣው ውርስ ከአዳም የመጣውን ነው የለም አይደል? ከአዳም የመጣውን ከአዳም የመጣው በክርስቶስ ኢየሱስ ኃጢአት የለም አይደል? የለባቸውም ይላል። በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም ይላል ሮሜ። ተወግዷል። በቃ ክርስቶስ በመስቀል ላይ ሙቶ ዓለምን ሲያድን አድኖታል። ኦኬ አድኖታል። ዞሮ አሁን አዳም እንደተወገደ ነው። አዳም ኃጢአት መከሰስ የለም አይደል? በመልካም ስለዚህ አሁን በስራችን ነው። ምክንያቱም የአዳምን ኃጢአት ክርስቶስ ተሰቅሎ በራሳችን ኃጢአት ነው የምንጠየቀው። ህፃናት ደግሞ ገና ተወልደው ነው ያሉት። ክፉንም በጎውንም ስላላወቁ ኃጢአት አልሰሩም። ልክ አዳም ክፉና መልካሟን የምታሳውቀዋን ቅጠል እስካልበላ ድረስ ኃጢአት እንዳልሰራው ሁሉ እነዚህ ህፃናት ክፉውንም መልካሙንም አላወቁም፣ ኃጢአት አልሰሩም፣ ንጹሐን ናቸው። ልክ መጀመሪያ አዳም እንደነበረው ማለት ነው። ስለዚህ የእግዚአብሔር ልጅ መሆን ግን አስፈለገ። አሁን የሰው ልጅ ብቻ ሆኖ የሚቀሩት ከማን ካልተወለዱ? ከእግዚአብሔር ካልተወለዱ የሰው ልጅ ሆኖ ነው የሚቀሩት። እነዚህ ህፃናት ከማን መወለድ አለባቸው? ከእግዚአብሔር። ስለዚህ ክርስቶስ ሰው አለ። ሰው ስለሆኑ ህፃናት ሰው ከውሃና ከመንፈስ ካልተወለደ እግዚአብሔር መንግስት ሊያይ አይችልም ስላለ እነዛን ሰዎች ትንንሾች ሰዎች እንበላቸው ህፃናት ሰዎችን ወስደን እናስጠምቃቸውና የእግዚአብሔርን መንግስት እንዲያዩ እናደርጋለን። ተሳስተናል ወይስ ትክክል ነን? ዜዶ እኔ ጥያቄውን መጨረሻ ላይ አውጥቼ ጠይቃችኋለሁ። ሁሉም እየሰማ እዚህ ጋር ስህተት ካለ አሁን እንዳንመለስበት ነው። ለምን መሰለ እዚህ ላይ ነው ይኸውልህ። ለምን መሰለ አሁን እኔ እየጠየቅኩ ያለ ገብረ ስላሴ ቆይ እዚህ ላይ እኔ ልግባ። ቆይ ለእኔ ብቻ አይደለም እኮ አሁን ያው 40 ምናምን ሰውም እየተማረ ነው። የአንድ ሰው ህይወት ብቻ ሳይሆን የሙሉ ሰው ህይወት ነው የሚሰራው። ጆሲ ባትገባ መልካም ነው። ጥሩ ይሄኛል ሙሉ ሰው ነው። አሁን እኔ እንደ ጠያቂ ነኝ እንጂ ይሄ ሁሉ ሰው ቢጠይቅ ወይም ደግሞ ማወቅ ቢፈልግ የሚፈልገው ነገር አለና ጆሲ ማስተማር ባለባቸው ልክ ያስተማሩ ነው። ኦኬ እንግባባ። እኔ እናንተ ይኸውልህ ገብረ ስላሴ ዜዶ አሁን ቆይ ነው ጆሲ ተረዳኝ። ቆይ ገብቶኛል። ቆይ ዝም በል ገብረ ስላሴ ይሄን ያህል ሳክሪፋይ እያደረገ ያሉት ይሄን ያህል እየጣሩ ያሉት አንተን ምሳሌ አድርገው ከታች ያሉት ሰዎች እንዲረዱ ነው። አሁን ፈትፍተው በቃ በሚቻለው መንገድ በቃ ሊያጎርሱ ሲሉ አልጎርስም እያልክ ነው። አንተ አልጎርስም ባልክ ቁጥር ደግሞ ከታች ያሉ ሰዎች አፌክት እያደረክ ነው። አሁን ቅር ያለ ነገር ካለ አዝድዝ ተናገር። ቅር ካላለ ግን ፈትፍቶ ያጎርሱን የሚመር ሐቅም ቢሆን ዋጠው። ዲዩ አንደርስታንድ? ቢኮዝ እኛ አሁን እዚህ ውስጥ ያሉት ገብረ ስላሴ ሁላችንም እዚህ ውስጥ ያለ ነው አንተንና ከታች ያሉትን ሰዎች እምይድን አንድም ሁለትም ሶስትም ሰዎች ካሉ ነው። ስለዚህ የሁሉንም ድካም ከንቱ እያረክ ነው። መጠየቅ የሌለበትን ጥያቄ መጨረሻ ላይ እየጠየቅ ነው። ስለዚህ ለፍተው በቃ
በቃ የፈለገውን ነገር ለፍተው ሊያጎርሱ ሲሉ እየሸሸ ነው ጉረሰው። ኦኬ ሐቅ ሆነ ሐቅ ነው። አዘደስ ተፋጠጥ። ቴንክ ዩ እናመሰግናለን። አዎ ስለዚህ ምንድነው በቀላሉ እስካሁን ከተናገርኩት ላይ መቼም ሰው አያስተምር፣ የሚያስተምር እግዚአብሔር ነው። እኔም ሰው ነኝ። እግዚአብሔር በእኔ ሆኖ በተናገረው ቃል ላይ ስህተት አለባችሁ፣ ይህን ማድረግ የለባችሁም የምትልበት ሪዝን አለህ ወይስ ወደሚቀጥለው ትምህርት እንድ? አይ እኔ ምክንያት የለኝም እዚህ ጋር ትክክል ነን ተግባብተናል ካልከኝ ወደሚቀጥለው እንድ። አይ ስለ ሐዋርያት ስራ ላይ ጠቅሳችሁ ስላለፋችሁት እዛ ላይ ነው ጥያቄ ያለኝ። ያው ጨርሱ ብዬ ነው እየሰማሁት ያለው። አመሰግናለሁ። ገብሬ ከማጠቃለል ህፃናቱ ላይ ጥያቄ ገብርዬ እርሶ ያጠቃሉ። አንዲት ሀሳብ ልጨምርና ከዛ እንትናም ጆሲም ያለው ያግባባኛል። ከዛ ገብረ ስላሴ ታጠናቅቃለህ። እዚህ ርዕስ ላይ ከመውጣታ ወደ ሌላ ቦታ ከሄደ አቴንሽን ዳይቨርሽን ነው። አቴንሽን ዳይቨርት ነው። ምንድነው የትኩረት አቅጣጫ መበተን። የሚገባኝ እንደዛ ስለሆነ ዜድዬ ቀላል ሰውም አይደለም፣ አደገኛ ሰው ነህ። አደገኛ ሰው ነህ ስልህ ምን ለማለት ነው? የእግዚአብሔርን ቃል ላለመስማት የምታጥሩት አጥር ማለት ነው። ካምፕ መፍረስ አለበት። በነገራችን ቅድም ጆሲም እያለ ያለው እውነታ ነው። የመጽሐፍ ቅዱስ እውነታ እስከሆነ ድረስ ወዴትም አናመልጥም፣ መቀበል አለብን። ምን ለማለት ነው የፈለግኩት? ህፃናትን በ40 ቀንና በ80 ቀን እየወሰዳችሁ የምታጠምቁት ትክክል አይደለም ለሚሉት ሐሰተኛ ነቢያቶችም ሆነ በዚህ ስር ለተሰገሰጉ ኃይሎች መሰረታዊ የሆነ ምክንያት ነው የሰጠን፣ መሰረታዊ ምክንያት። ስለዚህ ገብረ ስላሴም በደንብ አድርጎ አስረድተዋል። ያችን ርዕስ ያመጣውብህ ምክንያት ዮሐንስ 3:5 አምጥተን ሰው የተባለው ማን ነው የሚለውን ስናስቀምጥ ህፃን የለ አዋቂ የለ። በህፃንነታቸው ጀምሮ ክርስትናን ያልተቀበሉ ካሉ በተቀበሉበት በደረሱበት እውነት ሁሉ ክርስትና መቀበል አለባቸው። ዳግም መወለድ አለባቸው። የክርስቶስ ልጅ መሆን አለባቸው። ስለዚህ ማንን? ህፃናትንም አዋቂንም የሚያውቁንም የተመራመሩትንም ጨረቃም የረገጡትንም ሽማግሌ የሆኑትንም አጠቃላይ በደረሱበት እውነት ሁሉ በሰሙበት እውነት ሁሉ በደረሱበት በተወለዱበት ቅጽበት ሁሉ ክርስቶስ ልጅ መሆን ይገባቸዋል ማለት ነው። የክርስቶስ ልጅ ለመሆን ደግሞ አመፀኝነት አያስፈልግም። አሁን ዜድዬ አንተ እያደረግከው ያለው አመፀኛ ነው። ኢትስ ኦኬ። ያንተ ልጅ አሁን ትናንትና እዚህ እያወራነ በቪዲዮም እያሳየህን ነበረ። ድምፁን ህፃን ስለሆነ ችግር የለውም ብዬ ነበር እኔ ቫንጋርድ ስቆም የነበረው። ሶ ያንተ ልጅ የእግዚአብሔር ልጅነትን እንዳያገኝ ካደረከው ተጠያቂነቱ ያንተ ነው የሚሆነው። ኢትስ ኦኬ። እስካሁን ድረስ አልተጠመቀም በል፣ እድሜው አያስጨንቀንም። 10 ዓመትም ሊሆን ይችላል፣ 2 ዓመትም ሊሆን ይችላል። በአንተ ልጅና በአንድ ሙስሊም ሚፍታ በሚባል ልጅ መካከል ያለው ልዩነት ምንድን ነው? አልተጠመቀም፣ ያኛው ያንተ ልጅም አልተጠመቀም፣ እስከ 14 ዓመቱም አልተጠመቀም። በመሃል ቢሞቱ የአንተ ልጅና የሙስሊም ልጅ ልዩነቱ ምንድን ነው ልዩነታቸው የሚል ጥያቄ ያመጣብሃል። ስለዚህ የክርስቲያን ልጅ ክርስቲያን ነው። እኔ የምጠራጠረው ጌታን አለ እንዴ? እኔ እና ገብረ ስላሴ ወይም እዚህ ጆሲ ወይም መስፍኔ የተቀበልነው ክርስቶስ ያጠራጥራል እንዴ? ሌላ ክርስቶስ አለ እንዴ? የኔ ልጅ ተወልዶ ክርስቶስን ተቀብዬ እኔ እናትና አባቴ የወረስኩትን እምነቴን ያገኘሁትን ልጅነቴን የክርስቶስ ልጅነቴን ያገኘሁትን እናትና አባቴ ያገኙትን ልጅነት እኔ ደግሞ ማግኘት አይገባህም የሚል አመፀኛ እንዴት እጠራጠራለሁ እንዴ? ልጄ ይጠራጠራል ማለት ነው ሌላ ክርስቶስ ይቀበላል ማለት ነው? ትክክል አይደለም ማለት ሶ ከእናትና ከአባቱ በስጋ ያገኘውን ሁሉ በክርስቶስ ልጅነት መድገም አለበት። ስለዚህ ገና እስኪያድግ እስኪመራመር እስኪያቅ የሚለው አስተሳሰብ ይሄ ፈረንጆቹ የፈለሰፉት ፍልስፍና እንዴ። እንደዛ ካልከኝማ ክርስቶስ እንዴት ከድንግል ማርያም ተወለደ እንዴ? አሳዩኛ፣ ኤክስፐሪመንት አሳየኛ በላብራቶሪ እንዴት ሆነ? እንዴት ሊሆን ይችላል ያለው ወንድ ዘር እኮ ልትከራከር ነው ማለት ነው። ሌሎች ግብዞች፣ ኢአማኞች፣ ኢቲስቶች የሚያራምዱትን ልታራምድ ነው ማለት ነው። ሳያዩ የሚያምኑ ብፁዓን ናቸው። እኔ ዜድዬ በደንብ እንግዲህ የጌታ ልጅ ነኝ ካልክ ክርስቶስን አምናለሁ ካልክ ኢየሱስን አምናለሁ ካልክ ኢየሱስ ያለውን ደግሞ ሳታላምጥ መዋጥ አለብህ፣ መቀበል አለብህ ማለት ነው። ስለዚህ ከፍሎ አማኝ እንዳትሆን ዘመቻው ግን ፈርሷል። ገብረ ስላሴ አጠቃል ከዛ ልዩነት ካለው መጨረሻ ላይ እሱ ወደሚለው ሐዋርያት ሥራ ወስዶን
ወደ ሐዋርያት ሥራ የሚለውን አንስቶ ከዛኛ እንጠይቀዋለን። ይሄን የሚሽር ሐሳብ ካለው 3 ደቂቃ ሰጠዋለሁ እንሰጠዋለን። ገብሬ ግን ቢያጠቃልል ለዚህ ቤት ላይ ምናልባት መስፍኔ ካለው በእኛ ውይይት ውስጥ መስፍኔ የሚጨምረው ካለ ሊጨምር ይችላል። ገብረስላሴ ያጠቃልና ከዛ እሱ ልዩነት ካለው መቀጠል ይችላል። ከአንተ በፊት የገባሁት ከአንተ በኋላ ላለመናገር ስለፈለግኩ ነው። ቴንኪው። ሐዋርያት ሥራ ያው ነክተውት አልፈውታል። እኔ አሁን ባስተማርኩት ላይ ጥያቄ አለ የሚለውን ነገር ሐሳብ ያጠቃልል ወይ እንጂ ወንድሜ ገብሬ ያጠቃልል። ቆይ አንተ ትንሽ ጠብቃል። ከዛ ልዩነት ካለ 3 ደቂቃ ሰጣለሁ። ገብሬ ያጠቃልል ነው ያልኩት። ካልሰማኝ ገብሬ ያጠቃ የኛ ስርዓት ስላለ እኔ አንድ ነገር ልናገር። አንድ ነገር ነው ያልኩት። 2 3 ነገር አላወራም። አንድ ነገር ላውራ። እንሰጣለን። አዳምጠኛ ፍሎ ኦፍ ስፒች ማወቅ አለብህ ወንድሜ። እኛ ስርዓት ስላለን ነው። አሁን ገብሬ ያጠቃልና ገብሬ ሐሳብ ላይ ስለሆነ የገባሁት እኔ ያልኩትን ያጠናክርልንና እሱም መጀመሪያ ሲያወራ ስለነበር እድል ስጠኝ ብዬው ነው የገባሁት። ከዛ አንተን እንቀጥላለን ነው እያልኩ ያለሁት። ልዩነት ካለ ገብሬ ያጠቃል በዚህ ጉዳይ ላይ። ማን አስወረደው? በራሱ ጊዜ ነው። ስለዚህ በቃ አመሰግናለሁ። ባህሪው እኮ ገብሬ ያጠቃል እየሰማ ስለሆነ ገብሬ ያጠቃል። አይቶ ኮምፕሌክሲቲ ነው። ይሄ ዴፊኒሽን ኦፍ ኮምፕሌክሲቲ ዩ ኖ አንደርስታንድ ሚ። ይሄ ኮምፕሌክሲቲ ኦፍ ነን አንደርስታንድ በቃ ያለ ነገሮችን ላለመረዳት ኮምፕሌክሲቲ መግባት። እዚህ ጋር ነው የማንቸስተር እና የአርሰናል ጨዋታ። ዋናው ምንድነው ቤተክርስቲያን በ40 ቀንና ይሄ ሌላ ረቂቅ ሚስጥር አለው። አሁን ወደ ረቂቅ ሚስጥሩ አልሄድኩም። ረቂቅ ሚስጥሩ ምንድነው? ሔዋን በ80 ቀን እንዴት ወደ ገነት እንደሄደች፣ አዳም በ40 ቀን እንዴት ወደ ገነት እንደገባ እዛ ላይ ገብቶ ማውራትና የህፃናት ጥምቀት እንዴት የኛ መሰረት አድርገን እንደተጓዝንበት መናገር ቀላል ነው። ነገር ግን እነዚህ ህፃናት ክርስቶስ ዓለምን አድኗል ብለን ለምናምን ሰዎች ክፉና በጎ ላላወቁ ህፃናት ሰው ሁሉ የእግዚአብሔር መንግስት እንዲያይ ለሚፈልግና ሌላው አልፎም ተርፎ ሌላውን ለመስበክ የሚፈልግ ሰው የገንዛ ልጆቹን ግን የእግዚአብሔር ልጆች ሳያደርግ አልፎ ተርፎ የማያውቀውን ሰው ሰብካለሁ ማለት መስሎም ስለማይታይ ነው። አሁን እዛ ጋር ክርስቶስ የተናገረው ሰው ዳግመኛ ካልተወለደ ሸመገለ ወይም ህፃን ሆነ አይደለም። ኒቆዲሞስ ይህንን አላምንም ብሏል። ኒቆዲሞስ ይህንን አላምንም ሲል ክርስቶስ ኒቆዲሞስን መተቸት ነው የጀመረው። አትቀበሉንም የኛን ምስክር። መጀመሪያ ማን መስክሮላቸዋል? የኛ ሲል ዝም ብሎ አይደለም። ዮሐንስ እያጠመቀ ነው የመጣው። ምክንያት ነበር ዮሐንስ ለማጥመቅ። እያጠመቀ መጥቶ ሲመሰክር ያን ምስክር አልተቀበሉትም። ድጋሚም ክርስቶስ ሲመሰክርለት ለኒቆዲሞስ ኒቆዲሞስ እኮ እንግዲህ አንዳች ይህን ኃይል እንደዚህ ሊያደርግ የሚችል የለም፣ አንተ የምታደርጋቸውን ሊያደርግ የሚችል የለም ከእግዚአብሔር ካልሆነ በቀር ብሎታል። ስለዚህ አንተ ከእግዚአብሔር መምህር ሁነህ እንደመጣህ እናውቃለን ብሏል። አውቋል። ማን? ኒቆዲሞስ። ምን ይባላል ይሄ? ሲሙሌሽን። አዎ ነው፣ ተስማምተናል። እግዚአብሔር መልእክተኛ እንደሆንክ ተስማምተናል። ግን አንተ የምትለውን ማድረግ አልፈልግም፣ ሚንስ አላምንም ነው። ገብቶሃል? አንተ የምትለውን አውቃለሁ፣ ግን አንተ በምትለው አላምንም ነው እያለ ያለ ማን? ኒቆዲሞስ። ትኩረት አድርጉልኝ። ዛሬም ያሉ ፕሮቴስት አድርገው የሚወጡት ክርስቶስ የሚለውን አንብበን ተረድተናል፣ ግን እሱ በሚለው ትምህርት ውስጥ አንተዳደርም ነው። ምንም ሌላ ነገር የለም። አሁን ጥላቻ የለብኝም ከማንም ጋር። ጠላትህ እንደራስህ ውደድ ነው። እንኳን ጠላቶች ያልሆኑትን ማለት ነው። ምንም ጥላቻ የለብኝም። ግን እውነታው የክርስቶስን ትምህርት ማወቅ ይፈልጋሉ፣ መጽሐፍትን ያነባሉ። ግን እንደ መጽሐፉ እንደ ትምህርቱ መሆን አይፈልጉም። ሲሙሌሽን ነው የሚፈልጉት፣ አስመስሎ መሄድ። እናውቃለን፣ ግን በተግባር መኖር አንፈልግም ነው። እዛ ላይ የህፃናት ጥምቀት ምንም ጥያቄ የለውም፣ ትክክል ነው። ለምን? አብርሃም ለተቀበለው ቃል ኪዳን። ማነው ቃል ኪዳኑ የተቀበለው? አብርሃም። ለምንድን ነው ህፃናቱን ግረዝ የተባለው? ማመን ነበረባቸው እኮ፣ እግዚአብሔርን ቃል ኪዳን መስማት ነበረባቸው። አልሰሙም። እነዚህ ህፃናት ይገረዙ ዘንድ ግን ግዴታ አለባቸው። ይህንንም እስተ ጌታችን እስተ ክርስቶስም ይህን ፈጽሞ ህጉ ፍጹም እንደሆነ ህጉን ከኔ የሌለበት ፍጹም መሆኑን ለማስረዳት ክርስቶስ ይህንን ተገርዞ አሳይቶናል እንድንገረዝ። ነገር ግን ቅዱስ ጳውሎስ መገረዝ ቢሆን አለመገረዝ ሲል በክርስቶስ ቃል ኪዳን ከመመካት ይልቅ ህዝቡ እየተመካ ያለ በስጋ መቆረጥ ላይ ሆነ።
ለዚህ ነው መገረዝ ቢሆን አለመገረዝ ብሎ ስለ ትምክህት አወራ እንጂ ቅዱስ ጳውሎስ መገረዙ ስህተት ነው እያለ አይደለም። ወይም ብትገረዝ አይጠቅምም ለማለት አይደለም። ዋናው ትምክህቱ መሆን ያለበት ግን ክርስቶስ ላይ መሆን አለበት ለማለት ነው። መገረዝ ቢሆን አለመገረዝ ቢሆን አይሁዳዊ ቢሆን ባሪያ ቢሆን ጌታ ቢሆን ብሎ የለየው እንጂ ሁሉም በክርስቶስ አንድ ነው ሲል ምን ማለቱ ነው? በዚህ እንግዲያውስ እንደዛ ከሆነ ከሁሉ የሚያንሱት ከሁሉ የበላይ ናቸው ስለምን አለ? እንግዲህ ባሪያም ቢሆን ጌታም ቢሆን ካለ ምንም ልዩነት የለም፣ አይሁዳዊም ቢሆን አሕዛብም ቢሆን ምንም ልዩነት የለም ብሏል ጳውሎስ ብለን፣ ስለዚህ ከሁሉ ማነስ የለብኝም። ምክንያቱም ከሁሉ የምበልጥ ካልሆነ ለምንድን ነው ከሁሉ ማነስ ያለብኝ? ከሁሉ ማነስ የሚያስፈልገው ከሁሉ ለመብለጥ ከሆነ ባሪያ መሆን በራሱ ትልቅ ጥቅም አለው ማለት ነው። በጌታ አንድ ናቸው ሲል ጳውሎስ ያንን ነው አንስቶ ቅዱስ ጳውሎስ በጌታ አንድ መሆን እንዴት እንደሆነ ትምክህት ሁሉ በጌታ ከሆነ በጌታችን ሆኖ ባሪያ ቢኮን፣ በጌታችን ሆኖ ጨዋ ቢኮን፣ በጌታችን ሆኖ ባለጸጋ ቢሆን ወይም ድሃ ቢሆን ሁሉም አንድ ነው። ግርዘት ቢሆን አለመገረዝ ቢሆን ሁሉም አንድ ነው። ብልልጫ የለም አለ እንጂ ግርዘቱ ውድቅ ነው እያለን አይደለም። ትኩረት ልናደርግበት የሚገባው ነገር ግርዘቱ የእግዚአብሔር ሕግ ነው። የእግዚአብሔር ሕግ ደግሞ ለዘላለም ነው ብሎናል። ቅድም አንብበናል። ለዘላለም የሆነ ነገር ደግሞ የሚሻር ነገር አይደለም። ይሄ ገደብ ተብሎ አሁን ሰማይና ምድር ቃሌ ከሚያልፍ ሰማይና ምድር ቢያልፍ ይቀላል ብሎናል። ያን ቃል እኮ በብሉይ ኪዳን ለአብርሃም የሰጠው ይሄ ቃል ኪዳን ለዘላለም ብሎ የሰጠው ማን ነው? ራሱ እግዚአብሔር። ያ ቃል ደግሞ ከሚያልፍ ሰማይና ምድር ቢያልፍ ይቀላል፣ ይሄ ደግሞ ለዘላለም ነው ብሎ አትሞታል። ስለዚህ አብርሃም ያደረገው ነገር ትክክል ከሆነ እኛ እዚህ ጋር የምናደርገው ነገር እንዴት ነው ትክክል የማይሆነው? ስለዚህ ትክክል ነው። ክርስቶስ እዛ ጋር ለኒቆዲሞስ የነገረው ሰው ነው ያለው። ሕፃናት ደግሞ ሰዎች ናቸው፣ ሊጠመቁ ይገባል። ተጠምቀው የእግዚአብሔር ልጅነትን ያገኛሉ። ነገር ግን መዳን ይችላሉ ወይ? መጀመሪያ ታመዋል ወይ? ለመዳን መታመም አስፈላጊ ነው ብለን አንድ ሰው የኃጢአት ባሪያ ሆኖ በኃጢአት ደዌ ካልተያዘ የጽድቅ ሕክምና አያስፈልገው። አንድ ሰው ኃጢአቱን የሚናዘዘው ምን ሲኖርበት ነው? ኃጢአት ሲኖርበት ነው ለመዳን የሚታገለው። እነዚህ ሕፃናት ደግሞ ኃጢአትን አልሰሩም። መዳን ሳይሆን የሚጠበቅባቸው ንጹሐን ስለሆኑ ልጅነትን ማግኘት ይጠበቅባቸዋል። ስለዚህ ቤተክርስቲያን ይህንን አምና ልጅነትን ትሰጣለች ማለት ነው ለሕፃናት 40 እና 80 ለምን ከዛ በታች አልሆነም ለሚለው እንዳልኳችሁ አዳምና ሔዋን እንዴት ወደ ገነት እንደገቡ የሚያስረዳለ ሴት የመንጻቷ ወራት የወንድ የመንጻት ወራት ብሎ እግዚአብሔር ደግሞ ሕግጋትን በብሉይ ኪዳን አስቀምጧል። ከዛ ተነስተን ነው 40 እና 80 አድርገን የደነገግንበት ምክንያት። ሁለተኛ የሐዋርያት ስራ ላይ ነው ልጁ ቅር ያለው ቢወጣም እሱ ላይ ደግሜ ለመናገር እፈልጋለሁ። የሐዋርያት ስራ ላይ እንግዲህ ቅዱስ ጳውሎስና ሲላስ ታሰሩ፣ ወንጌል ሰበካችሁ ተብለው ስለታሰሩ በዛ ምክንያት ነው እየዘመሩ እያለ ሲላስና ጳውሎስ እየዘመሩ ባለበት ሰዓት የእስር ቤቱ የወህኒው በር ተቆረጠ፣ እስር ቤቱ ክፍት ሆነ። እንቅልፍ ጥሎበት ስለነበረ ጠባቂው በነቃ ጊዜ እስር ቤቱ ሁሉ ተከፍቶ ባዶ ሆኖ ሲያይ ጮኸ። ራሴን አጠፋለሁ ብሎ ሰይፍ መዘዘ። እንዳታደርገው ሁላችን በውስጥ ነን አለው ጳውሎስ። አሁን ዋና ነጥብ ያደረግኩት ነገር እንዳታደርገው ሁላችን እዚህ ነን አለው። ከዛ በኋላ ወደ ውስጥ መብራት ለምኖ ወደ ውስጥ ሮጠ። እየተንቀጠቀጠም ከጳውሎስና ከሲላስ ፊት ተደፋ። ወደ ውጭም እዚህ ጋር ተደፋ የሚለው ራሱ አንድ ነገር ነው። አትስገድልን አላሉትም። ልብ ብሎ ማስተዋል ያስፈልግ ቃሉ። እኔ አሁን እዚህ ላይ ሪዘርስ ላይ ስላልሆንኩኝ ያን አልናገርም፣ ግን ተራቅቁበት እናንተ አትስገድ ማለት ይችሉ ነበር። ተደፋ። ወደ ውጭም አውጥቶ ጌቶች ሆይ ጌቶች አላቸው። አይ ጌታ አይደለንም አላሉትም። ልብ እያል ነው እንድ ቃሉ ጌቶች ሆይ እያለ ነው የሚያናግራቸው። እነሱም እኛ ጌቶች አይደለንም ጌታ አንድ ብቻ ነው አላሉ። ስለሚገባ ነው ያላሉት። ጌቶች ሆይ እድን ዘንድ ምን ማድረግ ይገባኛል ሲል ጠየቃቸው። እነሱም በጌታ በኢየሱስ እመን አንተና ቤተሰቦችህ ትድናላችሁ አሉት። እመኑ አይደለም እያለ ያለ ምን እያሉ ነው እነ ጳውሎስ? እመን ሲል አንድ ነው፣ ፐርሰናል ማንነትን ይገልጻል። እመኑ ቢሆን ኑሮ ቤተሰቡን ይሆናል። አሁን ግን እመን እያሉት ነው፣ ትድናላችሁ። ከዛ በኋላ አሁን ቤተሰቦቹ ተጠመቁ ይለናል። ልብ በሉ እንቀጥል፣ ላንብብላችሁ። ቤተሰቦቹ ተጠመቁ ይለናል፣ ግን አመኑ ግን አይለንም። ማን ስላመነ ነው አመኑም አይለን? ዋናው አባወራው ቃል ኪዳኑን ተቀብሏል፣ ወደ ቤቱ ገብቷል።
ምክንያቱም ጌታችን ሲያስተምር ራሱ ምን ብሏል? ወደዛች ከተማ ግቡ፣ ሰላም ለዚህ ቤት ይሁን በሉ። ለማን? ለቤቱ። በቤት ላሉት ሁሉ ያገለግላል ያጸጋ። የሰላም ልጅ ቢኖር ሰላማችሁ በእውነት ይቀበል፣ ባይኖር ግን ትቢያችሁን አራግፋችሁ ውጡ። ከምን? ከቤቱ። አሁን እነ ቅዱስ ጳውሎስ አንድ ሰው አግኝተዋል። ማንን? የቤተሰቡን ኃላፊ፣ የእስር ቤቱን ጠባቂ። እሱ በክርስቶስ እመን ተብሏል። አንተና ቤተሰቦች ትድናላቸው አሉት። እመንና ትድናላቸው አሉት። ስለዚህ ለእርሱና ለቤተሰቦቹ ላሉት ሁሉ፣ በቤት ላሉት ሁሉ፣ አሁን ገና እስር ቤት ናቸው። ምን ላድርግ ያላቸው እስር ቤት ሆኖ ነው። በቤት ላሉት ሁሉ የእግዚአብሔርን ቃል ምን አሉ? ተናገሩ። ማንና ማን? ጳውሎስና ሲላስ ምን አደረጉ? ለእርሱና በቤቱም ላሉት ሁሉ፣ በዛው በእስር ቤቱ ላሉት ሁሉ የእግዚአብሔርን ቃል ተናገሩ። በሌሊትም በዚያች ሰዓት ምን ሊያደርጉ ነው? አሁን በዛች ሰዓት ብሎ ሊነግረን ያሰበው ነገር አለ። በሌሊትም በዛች ሰዓት ወስዶ ቁስላቸውን አጠበላቸው። ያን ጊዜውንም እርሱ ከቤተሰቦቹ ሁሉ ጋር ተጠመቀ። ቤተሰቦቹ አመኑ ይለናል? አላመኑ። ግን ምን አሉ? ተጠመቀ። ማን? እርሱና ቤተሰቦቹ ተጠመቁ። ወደ ቤቱም አውጥቶ ማዕድ አቀረበላቸው። አሁን ቤታቸው ናቸው ብለናል። እንግዲህ ወስዷቸዋል ካለ በኋላ ማዕድ የሚያቀርበው እስር ቤት አይደለም። ከእስር ቤት ወስዶ ቤቱ ወስዶ ምግብ እያቀረበላቸው ነው። በእግዚአብሔርም ስላመነ። ማን ስላመነ? ስላመኑ ለምን አልተባለም? መጽሐፍ ቅዱስ ሲጣፍ በጥንቃቄ ነው። አንዳንድ ቃል በጥንቃቄ ስላመኑ ለምን አልተባለም? ስላመነ ማን? የእስር ቤቱ ጠባቂ ከቤተሰቦቹ ሁሉ ጋር ሐሴት አደረገ። አሁን አመነ የሚለን የእስር ቤቱን ጠባቂ ነው። ተጠመቁ የሚለን ግን ቤተሰቦቹን ሁሉ ነው። ሐሴት አደረገ የሚለን ደስተኛ ሆነ የሚለን ደስተኛ ሆነ አይደለም እያለ በሰውየው እምነት እና ጥምቀት፣ በእነሱም ጥምቀት ምን አሉ? ሐሴት አደረጉ። ማን? ከቤተሰቦቹ ጋር። ሌላ እዚህ ላይ ያለ ይሄ ነው። ይሄንን ነው እንግዲህ ግልጽ አልሆነልኝም ሲል ምናልባት ወደ ቤት ወሰዳቸው ምናምን ሊሆን ይችላል እንጂ ከዚህ የተለየ ጥያቄ ይነሳበታል ብዬ አላስብም። ግልጽ ላይሆን የሚችለው ወደ ቤት እንዴት እንደወሰዳቸው እና እንዴት ማዕድ እንዳቀረበላቸው። እስር ቤት ውስጥ የትም ማዕድ መምጣት ስለማይችል ወደ ቤቱ አውጥቶ ይላል። እዚህ ላይ ሊሆን ይችላል ጥያቄ ያለበት። ሌላ ጥያቄ ያለው ካለ ወይም ደግሞ ተጨማሪ መስጠት ከቻላችሁ ጥያቄያችሁን ለመቀበል ዝግጁ ነኝ። እኔም ባልሆን ሌሎች ወንድሞችም ለመቀበል ዝግጁ ነኝ። ገብረስላሴ ቃለ ሕይወት ያሰማልን። መስፍኔ በመሃል ነው የገባንበት። መስፍኔ የሚለው ካለ ይበልና። ኢቲኤስ ፕሮቴስታንት ነው ኦርቶዶክስ? አንድ ያሰማን ድምፅህን። ዜዶ የሳብነህ በማጠቃለያው ላይ አትውረድ እያልኩ ስለወረድክ ነው። እሺ አትውረድ እያልን ስለወረድክ ነው ማለት። ቀጥሎ ጥያቄዎች ካሉ መስፍኔ መጠየቅ ትችላለህ። አዎ ያሰማናል። ዜዶ ሚዩት አድርገውና። እሺ ማሩ ዜዶ ሚዩት አድርገው ያንተ ዜድ። እኛ ሚዩት ስናደርግ ለቲክቶከሩ ጥሩ፣ ለቲክቶኩ ለራሱ ለፔጁ ጥሩ አይደለም። ሞዴሬተር እና ሆስተሱ ካደረገ ጥሩ አይደለም። ሰው በራሱ ሚዩት ሲያደርግ ነው የተሻለ የሚሆነው። አሁን መስፍኔ አንዳንድ ይበልና ኢቲኤስን አላውቀውም። በነገራችን ላይ ገብረስላሴ ቃለ ሕይወት ያሰማል በደንብ ተደርጎ ነው መረጃ የተሰጠው። ግን ወንድሜ መስፍኔም የሆነ ነገር ሳምቲንግ ይበልና ለረጅም ሰዓት ሚዩት ገብረስላሴን እግዚአብሔር ቃለ ሕይወት ያሰማልን። በደንብ ፈትፍቶ ነው አጎረሱ። እውነት እስክንዋጥ ድረስ ማለት ነው። እኔ ራሴ ኦርቶዶክስም ቢሆን በጣም ተምሬበታለሁ፣ ማላቆን አግኝቼበታለሁ። ይሄ አልገባኝም ያለ ሰው ከመስማት ችግር ካለበት ካልበዘቀር ለኔ ጥያቄ ነው። በእውነቱ እድሜና ጤና ጸጋን እንዲያድሉት እላለሁ እኔ። ኤፍቲዬ እንዴት አደርሽ? ሌሎቻችሁ ማብራር እንዴት አደራችሁ? ሰላም ክርስቶስ ከኔም ከእናንተ ጋር እንዴት ናችሁ? አዎ ለዜዶ አንድ ጥያቄ አለኝና ቃሉት ያሰማልን ለመምህራችን በእድሜ በጤና ይስጥልን ረጅም እድሜ ካዘሉት። ወደ ሐሳብ ከመግባትሽ በፊት እዚህ ቤት 40 ምናምን ሰው ይታየኛል። አዲስ የሆናችሁ ቤቱን ፎሎ አድርጉ፣ ገስት ላይ ያሉትን ፎሎ አድርጉ። ፎሎወር ቤት ሄደን እኮ ፎሎ እናስደርጋለን 24 ሰዓት። ወንድማችን መስፍኔ ለኛ ለሁላችንም፣ ለፕሮቴስታንትም፣ ለኦርቶዶክሳውያንም፣ ለካቶሊክም ብቻ ለሁሉም ሰው ወንድማችን ስራውን ትቶ
እዚህ ሁሌ ኦንላይን ነው፣ ግን ፔጁ ከ14000 አልፎ አያውቅም። እንደውም እየቀነሰ ነው። ምንድን ነው ማለት? ፔጁን ፎሎ እናርግ እስኪ አንዴ፣ ገስ ላይ ያሉትንም ፎሎ እናርጋቸው። ቤተሰብን እየሰፋ ሲሄድ የቤቱ ቪው እየጨመረ ተመሳሳይ ደግሞ ተደራሽነቱ እየጨመረ ይሄዳል። ገስት ላይ ያለነውም ሁላችንም ፎሎ እንደራረግ። ያልተደራረግ ነው እዚህ እነ ገብሬንም ፎሎ አድርጓቸው፣ እነ 9000 ዜዶንም ፎሎ አድርጉት። በእውነት ለማውራት ዘሚናስንም ማሙንም ኤፊትንም ሁላችንም ፎሎ እንደራረግ። ግን ሁላችንም ቤቱን ፎሎ እናርግ። እዚህ በፊት ፎሎ የተደራረግ ነው ቤቱን ታፕታፕ ሸር ኮፒ ሊንክ በማድረግ ሌሎች ተደራሽ በማድረግ ማየት እንችላለን። እዚህ ቤት ዛሬ የተነሳው አስተምሮ ትልልቅ ቤቶች ላይ አይቻለሁ፣ ተነስቶ አያውቅም። የእውነት ነው፣ እውነት ለማውራት ማለት ነው። ጥሩ አዳጊ የሆኑ ልጆች እየታዩ ነው። እዚህ ቤት የማይመጣ መምህር የለም፣ የማይመጣ የሚማር ፕሮቴስታንት የለም፣ የማይመጣ ኦርቶዶክሳውያን የለም። ስለዚህ ፔጁ እንዲያድግ ፎሎ እናድርግ። የመስፍኔን ቤት አንዴ በዘመቻ እስኪ ፎሎ ያደረጋችሁ አዲሶች ከታች ፎሎ አድርጌያለሁ የሚለውንም ስትጽፉልኝ ወደ ኤፍቲኒቲ ይህችን ማስታወቂያ ለመናገር ስለፈለኩ ኤፍቲ ቀጥል። ለዜዶ ምንድነው ጥያቄ አለኝ። ዜዶ እንግዲህ የማርቆስ 16 ይመስለኛል ተገና አድርጎ አሁን ህፃናት ሳያምኑ እያለን ያለውና በእናንተ ቤተ እምነት በማርቆስ 16 ከሄድክ ማለት ነው ያመነ የተጠመቀ ይድናል ይላል። በፕሮቴስታንት ቤተ እምነት ውስጥ ህፃናት ከስንት ዓመት ጀምሮ ነው ማመን የሚጀምሩት? እና ደግሞ ሳያምኑ ሳይጠመቁ ቢሞቱ እነዛ ሰዎች ኦልሬዲ ተፈርዶባቸዋል ወይ? ምክንያቱም ያመነ የተጠመቀ ይድናል ያላመነ ግን ይፈረድበታል ይላል እና ተፈርዶባቸዋል ወይ? ይህን ነገር እንድታብራራልኝ ነው። ቴንኪው ዜዶ፣ እጠብቃለሁ መልስህን። እሺ፣ በጥቅሉ ባይዘው እኔ ባለሁበት ቤተ ክርስቲያን ላይ ከ7 ዓመት ጀምሮ የማስተምራቸው የደቀ መዛሙርት ትምህርት አለ። ይህንን ትምህርትን በሚገባ አስተምሬ ጠይቂያቸው እንዲህ አይደለም ወይ ብዬ ብዙ ነገር ካስተማርኳቸው በኋላ መረዳታቸውን ደግሞ እያንዳንዳቸውን ያው በተማርኩትና ባስተማርኳቸው መልክ ምን ነበር እያልኩኝ እንደ ሰመራይዝ እንዲያደርጉ ጠይቃቸዋለሁ። በዛ መልክ ለነሱ እኔን ደግሞ እንደገና እንትን ሲሉኝ ያው ከዚህ በኋላ ቢጠመቁም ችግር የለውም ብለን ወደ ጥምቀት እናመራቸዋለን። አሁን እኔ ማክሲመም 7 ያልኩት ትምህርቱ ይቀድማሉ። ወንጌሉን ከሰሙ በኋላ ነው። ይህንን በደንብ አድርገን ካስተማርናቸው በኋላ የሚቀር አለ፣ በመሃል የማይቀር አለ። የሚቀረውን ጊዜው ሲደርስ አይጠመቅም። እሱን ውጭ ነው የምናደርገው። በሚቀጥለው ከሚሰለጥኑት ጋር ተምረ ለጥምቀት ትበቃለህ ብለን በዛ ነው ምንገድበው። ከልጅነት ጀምሮ እዚህ መልስ ላይ አንድ ጥያቄ ልጠይቅህ አያይዤ ማለት ነው። እነዛ ልጆች እያስተማርካቸው በመሀል ላይ አረፉ እንበል ወይም ይህችን ዓለም ተሰናበቱና ሳይጠመቁ ወይም ደግሞ ወደ ጌታ ቤተክርስቲያን ወደ ምትሉት ህብረት ሳይጨምሩ አለፉ እንበል። ስለዚህ ተፈርዶባቸዋል ማለት እንችላለን? ምክንያቱም ያመነ የተጠመቀ ይድናል ያላመነ ይፈረድበታል ነው የሚለውና እምነት ብቻ ሳይሆን ጥምቀት እንደሚያስፈልግ ይናገራል። ኦፊሻሊ ማርቆስ 16 ራሱ ተረድቻለሁ። አሁን እኔ በአንተ ኮንቴክስት ከሄደ ሁለት ነገሮች አሉ። ሶስተኛ ነገርም ደግሞ አለ። ማዕከል የሆነ ነገር ያመነ የተጠመቀ ይድናል ይልና ያላመነ ደግሞ ይፈረድበታል ይላል። አሁን ወደ ጥምቀት የሚመራው እምነት እንደመሆኑ መጠን የሚፈረደው ባለማመናቸው ነው። ስለዚህ ሕፃናት ጋር ስንመጣ አሁን በእኛ አያምኑምም ያምናሉም አይባልም። ምክንያቱም እግዚአብሔር ወደሱ ከወሰዳቸው ፍቃዱን ያለበት እና ዜዶ አንዴ ይቅርታ፣ አንዴ ላስቆምህ። ጥያቄህን ለኤፍቲ ከመመለስ በፊት የእናንተን ቤት አስተምሮ እኛ እናውቃለን። አሁን አንተ የደረስክበትን መደምደሚያ ነው እንድትነግረን የምንፈልገው እና አሁን እስካሁን ከጮህ ነው ጩኸት አብረን ከተማር ነው
ውስጥ አንተ የደረስክበት ግን ትክክለኛው አቅጣጫ ይሄ ነው ብለህ የአንተን እምነት ነው የምታስረዳት እንጂ የእናንተን ቤት አስተምሮ ኤክቲም ታውቃለች፣ ሁላችንም እናውቃለን። የእናንተን ቤት አስተምሮ አይደለም እንድትነግረን የምንፈልገው፣ አንተ የደረስክበትን ድምዳሜ ነው እየጠየቀችህ ያለ። አሁን ስለ ቤተ እምነት ተውና ስለ አንተ አሁን ከተማርከው አንጻር እና ከእውነታው አንጻር ምን ላይ ደረስክ? እሱን አስረዳት። እኔ የደረስኩት የመጨረሻው ድምዳሜ እንግዲህ ሰው ሁሉም የሚረዳው እንደ እንትኑ ነው እንደ አቅሙ ነውና የኔ ድምዳሜ ምንድነው? አሁን እዚህ ምድር ላይ ሆነን ነው ሞቴንም ድነቴንም የማረጋግጠው የሚል አይነት አመለካከት አለ። በእርሱ በሚያምን አይፈረደበትም ሲል እኔ እሱን በማመኔ ከፍርድ ነፃ እንደወጣው አምናለሁና አሁን ያለውን ነገር በመልካም ስራና በበጎ ተግባር መቀጠል ነው። ሞቴንም ህይወቴንም ያላመነ ይፈረድበታል። አንድ ሰው ፍርድን የሚያገኘው እዚህ ምድር ላይ ነው። ፍርዱንም ተቀብሎ የሚኖረው ከፍርድ ነፃ መውጣት የሚችለውም ደግሞ እዚህ ምድር ላይ ነው ሲያምነው ነው። ከሞት በኋላ ግን ብዙ ዋጋ ያስከፍላልና አንድ ሰው ወደ ህይወት መሻገሩንም መፈረዱንም የሚያረጋግጠው እዚህ ምድር ላይ ነው። እኔ ደግሞ ከፍርድ ነፃ መውጣቴን መዳኔን ወደ ህይወት መሻገሬን በእምነት አረጋግጫለሁ የሚል አይነት ድምዳሜ አለኝ። ተማርነው ትምህርት ተነስተህ ለህፃናት ጥምቀት አይገባም ወይስ ይገባል? እሱን መልስላትና ከዛ ደግሞ ከሞቱ በኋላ ያለውን እሱ እንደገና ታስረዳታለህ። መጀመሪያ ህፃናት የእግዚአብሔር ልጆች ሊሆኑ ይገባቸዋል ወይስ አይገባቸውም የሚለውን መልስላት። እሺ እኔ አሁን ህፃናት መጠመቅ ይገባቸዋል አይገባቸውም በሚል አይገባቸውም ብዬ ነው የማምነው። አንቺን ወክሎም ያው ተመሳሳይ ሰው እያወራ ስለሆነ እንደው አንቺ ከምትናገሪ በላይም እየተናገሩ ነው። ያው አትጠራጠሪ። ያው ከጠየቅሽ በላይ የሚጠይቁ ሰዎች አሉና ያንቺን ሐሳብ ያስቀጠለ ሰው አለ። ኦኬ እሺ ለስማህን ይመርሱን። እሺ እና አሁን ህፃናት መጠመቅ ይገባቸዋል ወይስ አይገባቸውም ሲል እኔ አይገባቸውም ነው የምለው። ምክንያቱም ልናገር ምናልባት ያው ስላላችሁ አንድ ሁለት እያልኩኝ እንዴ አብርሽ ቆይ አንዴ እኔ ጠየቅኩትኝ በማርቆስ 16:16 ላይ በአንተ በሱ ኮንቴክስት ነው መሰለኝ አይደል እየፈታ ያለው ዜዱ ካልተሳሳተ። ያው ብዙ እንትኖች አሉ መነሻው ያው ኦኬ በአንተ ኮንቴክስት በሱ ላይ ራሱ ስለመጣውልህ ማለት ነው። ኦፊሻሊ 6 ዓመት ሆነውና አስተምረዋለሁ አልክ። ኦሬዲ እያስተማርከው ነው ምናምንና እምነት ብቻ አይደለም አይደል? ማርቆስ 16:16 ላይ ራሱ ያመነ የተጠመቀ ምን የሚለው ስላመነ ብቻ አይደለም የሚድነው አይደል? ያመነ የተጠመቀ ሙሉ ጨርሶና ከዛን እንደው እኮ ያመነ የተጠመቀ ይድናል አይደል? የሚድነው ያመነና የተጠመቀ ሰው ነው አይደል? ሁለቱን ነገሮች ያላደረገ ሰው ፍርዱንም ጨምሪበታል እኮ ይፈረድበታል። ሁለቱን ነገር ያላደረገ ሰው ነው አይደል የሚፈረድበት? ዜዶ ሁለቱን ነገር ያላደረገ ሰው አይደል የሚፈረድበት? ሁለቱን ነገሮች ካላደረግናቸው እንደሚፈረድብን ከተናገረ ማርቆስ 16:16 ላይ አንተ የምታስተምረው የ6 ዓመት ልጅ ወይ 7 ዓመት ልጅ ሳይጠመቅ ቢሞት ተፈርዶበታል ማለት እንችላለን ወይ? በጣም ጥሩ። ይሄን ጥያቄ ነው የተናገርኩት። አንድ ሰው የተናገርኩት አይፈረድባቸውም፣ ለፍርድ አይበቁም። ስለዚህ ማርቆስ 16:16 ላይ ያለው ያለ ጥምቀታቸውም አይደለም። ቆይ አንድ ጊዜ ዳታብራም አይፈረድባቸውም ብለኝ ማርቆስ 16:16 ላይ ያለው ኮንቴክስት ወይም ደግሞ የተቀመጠው የጌታ ቃል ካንተ ጋር ነው የሚጋጨው ወይስ ያኛው ነው ትክክል ወይስ አንተ ነህ ትክክል? ምክንያቱም ቅድም ምን አልከኝ? ሁለቱን ነገር ያላደረገ ሰው ይፈረድበታል ብለን ኦሬዲ ደምድመናል። ምን ያላደረገ ሰው አምኖ ያልተጠመቀ ሰው አይደል? ምክንያቱም ያመነ የተጠመቀ ምን ይድናል ይላል። ስለዚህ ሁለት ነገሮች ካልተካሄዱ አንድ ላይ ህብረት አድርገው ኦሬዲ ይፈረድበታል ተብሏል። ስላመነ ብቻ ይድናል ማለት አንችልም አይደል? አሁን እኮ እኔ ገልጸ ነው የነገርኩሽ። እምነቱ በከፈተልሽ በር የማትሄጂ ከሆነ አለማመንሽ ነው የሚያጠራጥረው። ያው አሁን እኔ
እምነት ለጥምቀት በር ይከፍትልኛል፣ ለስጋ ደሙ በር ይከፍትልኛል፣ ለበጎ ተግባር ይበልጥ ቀድሞ ከማደርገው ነገር ሁሉ በር ይከፍትልኛል። እኔ አምኜ በዚህ መንገድ ውስጥ ካላለፍኩኝ ምንድነው በር የሚከፍትልህ ዜዶ? እምነቴ ወደ ጥምቀት በር ይከፍታል፣ ወደ ስጋ ደሙ በር ይከፍታል፣ ወደ መልካም በጎ ተግባር በር ይከፍታል። እምነት በራሱ ምንድነው? የምታምነው ራሱ ምንድነው? እምነት ክርስቶስና ሞትና ትንሳኤው። ክርስቶስ ምን ስላደረገልህ? ስለ ኃጢአቴ፣ ስለ በደሌ፣ ስለ መተላለፌ መሞቱን እና መነሳቱን፣ እሺ፣ ሕይወት ሰጪ መሆኑን። ኦኬ። እና የመጀመሪያው ያው እንግዲህ ክርስቶስ ቤዛነቱን አንተ የምትቀበልበት ነው አይደል? አዎ። ቴንክ ዩ። ስለዚህ ያንን ቤዛነት የምትቀበለው በምንድን ነው? በእምነት። እስቲ ያሳየን። ቤዛነቱን በእምነት ነው የምትቀበሉት የሚለው ቢኮዝ በአንተ ኮንቴክስት ከሄድን ማርቆስ 16:16 የተጻፈው ለማን እንደሆነም ታብራራልኛለህ። ምክንያቱም እናንተ የተጠመቃችሁ ሁሉ ክርስቶስን ለብሳችሁታል ይላል። ሰው ክርስቶስ ሳይጠመቅ ክርስቶስን እንደማይለብስ ይናገራል መጽሐፍ አይደል? አሁን እኔ ምን እንዳሳይሽ ነው? በእምነት ነው ክርስቶስን የለበስኩት እያልከኝ ነው። ሁለት አይነት ነገር እየሆነብሽ ነው ይፍቲ። አልሆነብኝም፣ ላንተ ነው የሆነብህ ዜዶ። እኔ አሁን በቤዛነቱ መዳኔን ነው ማሳይሽ። ምንድነው ማሳይሽ? ስለመልበስ ነው እየጠየቅሽኝ ያለው። ስለመልበስ ነው ስለ መዳኔ ነው እየጠየቅሽኝ ያለሽ? በእምነት ነው የለበስኩት አልከኝ አይደል? እኔ ያላልኩትን ነው እኔ ያላልኩትን ነው እያልሽ አላልኩም። ስለመልበስ ነው ያወራን ይፍቲ። ስለመዳን እኮ ነው፣ ስለመዳን ነው እያወራን ያለ ነው። ስለመልበስ አላወራንም። በምድሮ ክርስቶስን የምትለብሰው በሚል አይደለም እያወራን ያለ ነው። ስለመዳን ታዲያ ሰው ክርስቶስን ሳይለብስ መዳን ይችላል? ስለዚህ የዳንኩበትን መንገድ ነው እየተናገርኩሽ ማለት። አሁን ሌላ በሮችን እየከፈትሽ እየሄድሽ ነው እንጂ መጀመሪያ የጠየቅሽኝ ሐሳብ ያለ ኮንቴክስት ነው ያለ። ግን አንተ እንትኑን ያደረክበት ኦፊሻል ወደ ቀደመው ነገር እንመለስና ማርቆስ 16 ላይ ያለው ሰው ያመነ የተጠመቀም ይድናል ይላል፣ ያላመነ ግን ይፈረድበታል ይላል አይደል? ሶ ሁለት ነገር ያላደረገ ሰው እንደሚፈረድበት ይናገራል አልኩ አይደል? እሱ ልክ ነሽ ብለህ ተቀበልክና አሁን ወደ ህፃናት አንተ ባመጣው አግሪመንት ወደ ህፃናት ስንወስደው ህፃናት ሳይጠመቁ አልክ ወደኛ ስታመጣው እኛ ዮሐንስ 3:5ን ስንነግርህ አይ አሻፈረኝ አልክ። ኦኬ እንደዛ ከሆነ ደግሞ እስቲ ወደ ማርቆስ 16 በአንተ ኮንቴክስት ስንሄድ ያ ህፃን ልጅ ሳይጠመቅ አረፈና ወይም ደግሞ እቺን ዓለም ተሰናበተና ያ ልጅ ይፈረድበታል ወይ? ስለ አይፈረድበትም አልከኝ። ስለዚህ ማርቆስ 16 ያለውን አንዱን ነገር ገንጥለህ ነው የምትቀበለው ማለት ነው? እንደዛ አላልኩማ እኔ አልካ። ምክንያቱም አልጠየቅሽም የሚለው ኮንቴክስቱ ምንድነው? ያመነ የተጠመቀም ይድናል ነው የሚለው አይደል? ማመን አለ፣ መጠመቅ አለ። ስለዚህ ይሄ ልጅ ሳይጠመቅ ከሞተ ግን አይፈረድበትም ያልከኝ ነው። አሁን አንቺ በተዘዋዋሪ እያልሽ ያለሽው ምንድነው? ህፃናትን የምናጠምቀው ለድነት ነው ያለሽ። ስለዚህ የማርቆስ ወንጌልን አትቀበዩም፣ እኔ ደግሞ የልጅነትን ጥምቀትን አልቀበልም ማለት ነው። ሶስትን ያመጣሽ። ስለዚህ አሁን ተዘዋዋሪ የሆነ ነገር የሁለታችንን ሐሳብ የሚገነባ ነገር ብናወራ መልካም ነው። ዜዶ እኔ በአንተ አግሪመንት መጣሁ እንጂ እኛ ማርቆስ 16:16ን እንቀበላለን፣ ዮሐንስ ወንጌል 3:5ን እንቀበል። እኛ ማንቀበለው ወንጌል መጽሐፍ ቅዱስ ላይ የለም። ባይዘው አትቀበሉትም ብለህ አግሪመንት አትስራ። አሁን እኔ በአንተ ኮንቴክስት መጣሁኝና ምክንያቱም ቅድም ምን ስትላቸው ነበር? ዮሐንስ 3:5 ላይ ያለው ለህፃናት አይደለም ብለህ ነው እየተከራከርክ ያለው። እሺ የዮሐንስ ወንጌል 3:5 ለህፃናት ካልሆነ በማርቆስ 16:16 ስንመጣ ባንተ ማለት ነው ላንተ ነው የመጣ ነው ለኛ አይደለም። ባይዘው ላንተ አግሪመንት ባቀረብከው ላይ ስመጣ ማርቆስ 16:16 የሚለው ያመነ የተጠመቀም ነው የሚለው ሁለት ነገሮች አሉ። ሰው ያምናል፣ ይጠመቃል። ያላመነ ደግሞ ይፈረድበታል ይላል። ኦሬዲ ነገር ያደረጉ ሰዎች ናቸው የማይፈረድባቸው። ሶ ይሄ ህፃን ልጅ እያስተማርኩት ነው አልከኝ፣ እያስተማርከው ድንገት አሸለበ። ሶ ይሄ ልጅ ቢሞት ተፈርዶበታል ወይ ያልኩ ነው።
አልተፈረደበትም ካልከኝ አንተ ነህ ከማርቆስ 16:16 ጋር የምትጋጨው ያልኩ ነው። ምክንያቱም በራስህ ምን ብለኛል? ሁለት ነገሮችን ያደረጉ ሰዎች ናቸው የማይፈረደባቸው። ምንና ምን? ያመነ የተጠመቀ ይድናል አይደል? ሁለት ነገሮችን ያለበትን ኮንቴክስት አንዱን ነው የምቀበል ያልኩ አንተ ነህ ያልኩ ነው። ከእኔ ከእንትን ካልኩኝ ታስተካክለኛለህ። አንተ ያላልኩ እሺ እኔ ልናገር? አዎ ተናገረን። እሺ ይሄን ማርቆስ 16:16 የሰጠው ሕፃናት ላይ ሊፈርድ አይደለም። ይሄንን ነገር እግዚአብሔር ጌታችን ኢየሱስ ክርስቶስ የተናገረው ለፍርድ ሳይሆን ዜዶ ጌታ ይፈርዳል ወይ አይፈርድም ወይ አይደለም የኔ ጥያቄ። ማርቆስ 16:16 የተጻፈው የራሱ ኮንቴክስት አለው አይደል? ያንን ኮንቴክስት አመጣንና አንተ ባመጣው አሁን እኮ ካልጨረስኩ ሳወራ ካልጨረስኩ ልትረጅኝ አትችይም። እኔ አሁን እያስጨረስኩ ስለሰማሁት ጌታ ሊፈርድ አይደለም ደግሞ ልትረጅኝ አትችይም። ወይ ዜዶ ጌታ ሊፈርድ አይደለም ለሕፃናት ይሄንን ያመጣኸው አሉ አይደል ያልከው? እሺ ከዛ በኋላ ምን አለው? ከዛ በላይማ የምትለው ቀጥል ነው። ይሄንን ኮንቴክስት ያመጣሁት ለአንተ ነው። በአንተ ቤት ወይም ደግሞ በአንተ እምነት አሰራር ስንሄድ ይሄኛ ማርቆስ 16:16 አንተን የተጋጨኸው እኛ የሕፃናት ጥምቀት ማርቆስ 16:16 ብለን አንቀበል። ኤፍዬ ይቅርታ ጋር አሁን የዘጋነውን ነው መልስ እየፈታብሽ ያለው ላይ ለሚማሩት እንትን ነው የሚሆነው። ዝብርቅርቅ ይላል። ገብረስላሴ ማጠቃሎ ከዛ እዚህ ላይ ልዩነት ምንድነው ሲባል ወርዷል። በቃ ስለሌለው ልዩነት ማለት ነው። በዛኛው አርጊመንት ላይ ልዩነት ሐሳብ አለ ሆይ ተብሎ ገብረስላሴ ጋር ውይይት ሲያደርጉ ወርዷል በራሱ ፋንታ። አሁን ማርቆስ 16